ሰላም ሁላችሁም እንኳን ወደ ሳምሪ ስታይል ዩቲዩብ ቻናል በደህና መጣችሁ። ዛሬ እጅግ የሚገርም ርዕስ ይዤ ነው የመጣሁት። ክሪስማስ በእንግሊዝ ሀገር። እስኪ ክሪስማስ ምን እንደሚመስል በእንግሊዝ ሀገር እንየው። የገበያ ሁኔታቸው በአዲስ ዓመት ምን ይመስላል፣ እንዲሁም ድምቀት ከተማቸውን የሚያስገርም ነገር ነው። አብረን እናያለን። እንዲሁም ክሪስማስ ከኢትዮጵያ ምንድን ነው የሚያመሳስለው? የእንግሊዝ ክሪስማስ እስኪ አብረን እንቃኛለን። የትም እንዳትሄዱ፣ እንዲሁም ሳብስክራይብ በማድረግ ቤተሰብ ይሆኑ። ክሪስማስ የሚለው ቃል በነገራችን ላይ የግሪክ ፊደል ሆኖ ክርስቶስ ማለት ነው። ክሪስማስ በእንግሊዝ ሀገር በ4ኛ ክፍለ ዘመን ጀምራ እንደ ሃይማኖታዊ በዓል ነበር የተቀበለችው፣ እንዲሁም ታከብረው ነበረ። በመካከለኛ ዘመን ተብሎ በሚጠራው ጊዜ የህዝብ ባህላዊ በዓላት እየተስፋፉ መጡ። ነገር ግን በ19ኛው ክፍለ ዘመን በንግስት ቪክቶሪያ ዘመን እና በቻርልስ ዲከንስ መጽሐፍ ምክንያት ክሪስማስ የመከፋፈል፣ ክሪስማስ የፍቅር፣ የቤተሰብ በዓል እንዲሁም ስጦታ በመሰጣጠት ዛሬም ያለፈው ታሪካቸው ከዘመናዊ ህይወት ጋር አብረው ያከብሩታል ማለት ነው። እንደዚህ ከተማቸው ሽብርቅርቅ አድርገው ያከብሩታል። ስለዚህ በእንግሊዝ ሀገር የምትገኝ በጣም ትልቅ ከተማ፣ በህንፃ የደመቀች፣ ለሰው ልጆች ሁሉ ምቹ የስራ እድል እንዲሁም ትምህርት የሚገኝባት ከባለ 200 ዓመት ታሪክ የሆነችው ከተማ በርሚንግሃምን እንመለከታለን። በርሚንግሃም በ18ኛው እና በ19 ክፍለ ዘመን የኢንዱስትሪያል እድገት ታሪካዊ መነሻ ናት። ብዙ ሙዚየም እና የስነ ጥበብ መዝናኛ ቤቶች፣ ታላላቅ ሆቴሎች፣ ሬስቶራንት ባለቤት የሆነችው እንዲሁም ዩኒቨርሲቲዎች ከተለያዩ የዓለም ክፍሎች መጥተው የሚማሩባት ከተማ ነች። የከተማዋ ነዋሪ ሰዎች በጣም ዋው ናቸው። ሰውን አክባሪ ናቸው። ህግን የሚያከብሩ ናቸው። ሰውን ማገዝ በጣም ያስደስታቸዋል። ሰዓትን በጣም አክባሪ ህዝቦች ናቸው። በርሚንግሃም 2 የታላላቅ የእግር ኳስ ክለቦች እንዳሏትም ትታወቃለች። አስተን ቪላ እና በርሚንግሃም ሲቲ ናቸው። በከተማው በጣም የሚወደድ እና በእንግሊዝ ከታላላቅ ክለቦች አንዱ ነው። እንዲሁም ከፍተኛ ደጋፊና ስሜት ያለው ጨዋታ የበርሚንግሃም መለያ ነው። እስኪ አሁን ደግሞ ወደ ሾፒንግ እንገባለን። ቴስኮ የሚባል ነው የምንገባው። ያው ቴስኮ እንግሊዝ ሀገር የሚኖር እንኳን ማያውቀው ሰው የለም። ቴስኮ በጣም ፌመስ ነው። እንዲሁም ፕራይሱ እንደምታዩት ተመጣጣኝ ነው። በጣም ውድ አይደለም። ሁሉም ነገር ያሟላ ነው። ሁሉም ነገር በአንድ የሚገኝበት ነው ቴስኮ። ዋጋቸውም እንደምታዩት በጣም ደህና ነው። ደህና ከሚባል ነው። ብዙም ውድ አይደለም። ከዛ በመቀጠል ፍሩቶችም አንዳንዳየን። ስለዚህ ቤተሰብ አንዳንድ የሚያስፈልገኝ ነገር እገዛለሁ። እኔም ያው በዓል ነው። ስለዚህ በዓል ደመቅ ሸብረቅ አድርጌ ለማክበር እየተዘጋጀው ነው። አሁን ደግሞ እስኪ በዋይኖችን ወይም ደግሞ መጠጦችን እነዚህ ዋይኖች ናቸው። በጣም ብዙ አይነት ዋይን ነው ያለው። ነገር ግን በእንግሊዝ ሀገር ተመራጭ የሆነ ቀይ ዋይን፣ ነጭ፣ ሮዝ እና ስፓርክሊንግ ዋይን በብዛት ይጠጣል። ቀይ ዋይን ከስጋ ጋር ብዙ ጊዜ ይመጡታል። ነጭ ዋይን ደግሞ ከአሳ ጋር ተቀላቅሎ በጣም ከምግብ ጋር ተመራጭ የሆነ ዋይን ነው። እንዲሁም ደግሞ በዓል ሲሆን ደግሞ ስፓርክሊንግ ዋይን በጣም ይወደዳል። በተጨማሪ ከቴስኮ በቅናሽ ማግኘት እንችላለን። እሱም ክለብ ካርድ የሚባል አለ። ክለብ ካርድ ውስጡ ከኦንላይን አፕላይ አድርገን እሱን ካገኘን አባል ከሆንን ያው በአንዳንድ እቃዎች ዲስካውንት ማግኘት እንችላለን ማለት ነው። 3 ብር ነው፣ ነገር ግን ለሶስት 6.50 ነው። እዚህ ላይም እንደዚህ ማለት ነው። ለአንድ ፍሬ 2.90 ነው። ነገር ግን 3 ከገዛን ክለብ ካርድ ፕራይስ ደግሞ 6.50 ነው ማለት ነው። ስለዚህ አሁን ይሄን ይመስላል። አሁን ደግሞ እስኪ ዊስኮችን እንዴት ናቸው? በጣም ውድ ነው። በነገራችን ላይ ዊስክ በጣም ውድ ነው፣ ግን እዚህ ላይ ተመጣጣኝ ነው። ቴስኮ ላይ ተመጣጣኝ ነው ዋጋው፣ በጣም ብዙም ውድ አይደለም። እስኪ ዋጋውን ፕራይሱን ምን እንዳላቸው ስለ ዊስክ ትንሽ ነገር እንበል። በነገራችን ላይ እዚህ ሀገር በጣም ዊስኪ በጣም ይጠጣል። በተለይ በስኮትላንድ የሚጠጣ ሱኮች ዊስኪ የሚባል እንግሊዝ ውስጥም የተሰሩ ዊስኮች አሉ። እነሱ በጣም
ጣዕምና ልዩ ሽታ ያላቸው ዊስኮች ናቸው። ዊስክ ብዙ ጊዜ በቀዝቃዛ ሁኔታ ወይም ከበረዶ ጋር ይጠጣል እዚህ ሀገር። ያው እዚህ እንደምታዩቸው የሌለ ነገር የለም። ካፕቴን ሞርጋን፣ ማሊቡ፣ ጃክ ዳንኤል፣ ሄኔሲ፣ ሰሚኖር ብቻ ምን ልበላችሁ የሌለ ነገር የለም እዚህ የመስግሮስ። እነዚህ ደግሞ ባድዌዘር እና ስቴላ ያው ፓኬት ነው የሚሸጡት። ዋጋቸው አፎርዳብል ነው። ስለዚህ እዚህ ሾፕ ያለው ድባብ በጣም ደስ ይላል፣ የበዓል ስሜት ይሰጣል። አሁን ደግሞ እስኪ ቾኮሌት ለስጦታ የሚሆን እስኪ እናያለን አብረን። ይሄ ቾኮሌት በጣም የምወደው ይመስል እና ቤቱ በጣም ቢዚ ነው እንደምታዩት። ከላይ ሲታይ በጣም ደስ የሚለው ሱቁ በጣም በዲኮር የደመቀ ነው። በጣም ደስ ይላል። ላይክ የበዓል ድባብ አለው። ስለዚህ አሁን እንከፍላለን። ከፍለን ወደ ሌላ ቦታ እስኪ ጎራ እንላለን። አብራችን ቆዩ። እዚህ ደግሞ ያው ፎቶ አንሺ ተብዬ ያው ፎቶ አነሳሁ። በክሪስማስ ወቅት ያው መንገዶቹ፣ ሱቆቹ፣ ሆቴሎቹ ሽብርቅርቅ ብለው ነው የሚታዩ። እስኪ በክሪስማስ ወቅት እንዴት እንደሆነ መንገድ ላይ ያሉ አንዳንድ ነገሮች እኔ በክሪስማስ ወቅት እነዚህ ክራፍቶች በጣም ጎልተው ይታያሉ። በጣም በብዙ ቦታ ይታያሉ። ለምን እንደሚበዙ ታውቃላችሁ? ለምን ይመስላችኋል? ባህላቸው፣ ታሪካቸው፣ ጥበባቸው ስለሚያሳዩላቸው ነው። እነዚህ በእጅ የሚሰሩ ምርቶች ናቸው። በየሱቁ ደግሞ እንደ ምርት ይሸጣሉ። እንዲሁም በጣም የሚወደድ ናቸው። ክራፍት ያው በእጅ የሚሰራ ነው። እንደ ስጦታ ወይም ደግሞ ለቤት ጌጥም ይጠቀሙበታል። ደግሞ በጣም ያምራል አይደለ? ቤቱማ በስመ አብ እንዴት እንደሚያምር። በክሪስማስ ወቅት በየመንገዱ የተለያዩ ነገሮች ነው የምናየው፣ የተለያዩ ምርቶች፣ እንዲሁም ደግሞ በጣም አዳዲስ ነገር ነው የምናገኘው። ሱቆቹ በጣም ተውበው ነው የምናገኛቸው። የተለያዩ ምግቦችም ይሸጣሉ። በጣም ደስ የሚሉ ማለት ነው። አዳዲስ ምግቦች ይሸጣሉ እዚህ። ስለዚህ አሁን ደግሞ ጎራ የምንለው በጣም የሚገርም ቦታ ነው። በጣም በቃ ከሁሉም የወደድኩት በጣም ማለት ይሄ ነው። አይገርምም እንዴት እንደሰሩት? እኔ በጣም ነው ኤክሳይትድ የሆንኩት። ደግሞ ዋጋው እንዴት ውድ እንደሆነ ልነግራችኋለሁ። በጣም በቃ ያነሰ በጣም ርካሽ የሚባለው 95 ምናምን ነው እና በጣም ነበር የወደድኩት። እዚህ ምስል ላይ የምታዩት የገና መወለድ ትዕይንት ወይም ደግሞ ክሪስማስ ክሬፕ ብለው ነው የሚጠሩት። አይገርምም እንዴት እንደወደድኩት? ኢየሱስ ክርስቶስ በመንገድ ቤት ሲወለድ እመቤታችን ማርያም፣ ዮሴፍ፣ እረኞች እና እንስሳት የሚያሳይ ትንሽ ሞዴል ነው። በገና ወቅት በቤተ ክርስቲያኖች እና በገና ገበያዎች፣ ክሪስማስ ማርኬቶች የሚባሉ የህዝብ ቦታዎች ብዙ ጊዜ ይታያሉ። በየቦታው አሉ ማለት ነው። በስማም ይሄ በበርሚንግሃም ሲቲ ሴንተር አካባቢ ፍራንክፈርት ስትሬት ነው ያገኘሁት። በጣም የወደድኩት፣ በጣም ነው ኤክሳይትድ የሆንኩት። መግዛት ከፈለጋችሁ እዚህ የምትኖር ካላችሁ ሄዳችሁ መግዛት ትችላላችሁ። ዋጋው ትንሽ ይወደዳል፣ በጣም ውድ ነው። እኔ በቃ በጣም ሳልገዛው አይኔን አይቼ ነው የተመለስኩት። በጣም ውድ ነው እና በጣም ግን ያምራል። የምር በጣም ደስ ይላል እና በጣም ወድጀዋለሁ። ስለዚህ ክሪስማስ የኢየሱስ ልደት ቀን አስበው ያከብሩታል ማለት ነው። እግዚአብሔር ለዓለም ፍቅሩን ለማሳየት ልጁን ላከ። ኢየሱስ በቤተልሔም በትህትና ተወለደ፣ መላእክትን መድኃኒት ተወለደ ብለው አበሰሩ ይለናል ማለት ነው። ስለዚህ ክሪስማስ የፍቅር ነው ብለው በአንድነት እንደዚህ ደመቅበቅ አድርገው ያከብሩታል። እኔ እንደዚህ አይነት ምስል ሳይ ምን ትዝ እንደሚልኝ ታውቃላችሁ? ልጆች ሆነን የምናጠናው መዝሙር ድንግል ፈጣሪዋን ወለደችው፣ በመጠቅለያ ጠቀለለችው፣ የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችሁ በከብቶች ማደሪያ፣ የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችሁ በከብቶች ማደሪያ፣ ድንግል
ድንግል ፈጣሪዋን ወለደችው፣ በመጠቅለያ ጠቀለለችው የሚለው መዝሙር ይቅርታ ጋይስ ስለ ድምፄን ይቅርታ እያልኩ እና እንደዚህ የሚለው መዝሙር በጣም ትዝ ይለኛል። እንደዚህ ክራፍት ምናምን ሳይ በክሪስማስ ወቅት ያው ምግብ ውጪ ላይ ይሸጣሉ፣ በየሬስቶራንትም ይሸጣሉ፣ ቤትም ይሰራሉ። ግን በጣም ታዋቂ ምግባቸው በክሪስማስ ወቅት የሚበላ ቱርኪ ዶሮ ትልቅ ነው፣ እሱ ይበላል። እንዲሁም ደግሞ ፖታቶስ ክሪስማስ ፑዲንግ የሚባል ይበላል ማለት ነው። ያው ከኢትዮጵያ ጋር በጣም ልዩነትና ተመሳሳይም አለን። በእንግሊዝ ክሪስማስ ያው 25 ይከበራል፣ ዲሰምበር 25 ይከበራል። በኢትዮጵያ ያው ጥር 7 ነው የሚከበረው። በእንግሊዝ መብራት፣ ስጦታዎች የታወቁ ናቸው። እንዲሁም መዝሙር፣ የህፃናት መዝሙር የሚባለው። ኢትዮጵያ ላይ ያው ጾም፣ ቅዳሴና ገና እንዲሁም የገና ጨዋታ ማለት ነው። በዚህ ትታወቃለች የኢትዮጵያ። የተለያዩ የባህል ልዩነት ቢኖረንም መልእክቱ ያው አንድ ነው። ኢየሱስ ክርስቶስን ልደት ሁለቱንም ይዘክራሉ። በእርግጥ ያው ኢትዮጵያ መንፈሳዊ ትኩረት አለው እና ባህላችን ይለያያል። ነገር ግን ክሪስማስ ገናም የፍቅር የመከፋፈልና የቤተሰብ አብሮ መሆን መልእክቱ አንድ ይመስለኛል። እዚህ በጣም ደስ የሚል ድባብ ነው ያለው። ያው ህዝቡ በጣም ይጫወታል፣ ይዝናናል፣ ትልቅም ትንሽም አይልም። ስለዚህ እስኪ አብረን ጎራ ብለን ደግሞ እንየው እንዴት እንደሚጫወቱ እንዴት ነው ፈታ የሚሉት እዚህ እናያቸዋለን። ቦታው እንደምታዩት በቪዲዮ ኢንጆይ እያደረጋችሁ ነው ብዬ አስባለሁ። በጣም ነው የሚያምረው፣ በጣም ነው የሚያምረው የክሪስማስ ትሪው፣ ሌላው ብርሃኑ፣ መብራቱ በቃ ደስ አይልም? በጣም ነው ደስ የሚለው። አላውቅም እኔ እንደዚህ ዲኮር ስለምወድ ነው ወይስ በጣም ነው ደስ የሚለው። በጣም ነው የወደድኩት። ቀኔ በጣም ደስ የሚል ነው ይሄድ ያለው። ይህንን መጫወቻ በጣም ነው የወደድኩት። በጣም ደስ ይላል። በቃ ትልቅ ሰዎችም ይጫወታሉ። ፈታ ነው የሚሉት። በቃ ክሪስማስ ሲሆን ሁሉም ሰው እረፍት ነው፣ ስራ ምናምን የለም። ስለዚህ ሁሉም ሰው በቃ እንደዚህ ኢንጆይ ያደርጋል ከልጆቹም። አሁን ደግሞ ቤተሰብ አብራችሁ እስካሁን ስለቆያችሁ በጣም ነው የምወዳችሁ። አሁንም አብረን እንሄዳለን። አሁን ለየት ያለ ቦታ ነው የምወስዳችሁ። ይሄ ህዝብ ኢንጆይ የሚያደርግበት ቦታ በቃ እንዴት ደስ እንደሚል ባንድ ያለበት ልበላችሁ። በጣም ደስ የሚል ቦታ ነው የምንሄደው። አብራችሁን ከኔ ጋር ተከታተሉ፣ የትም እንዳትሄዱ። ድባቡ ደስ ይላል። Let's start clapping with me, ladies and gentlemen. You ready? You ready to clap over there, aren't you? Go on. Oh, she's clapping. Well, I can't
Take me home, put coffee and cold hands to the place. Where is it? I'm looking at this jump forever. West Virginia, miles of mama. Take me home, a country road, country road. Country bloody road. Hey, Shiva. Our lovely ladies at the front making some noise. Come on. Are we gonna be loud tonight, Birmingham, or what? You mess with it. ዋው እንዴት ደስ ይላል! ኢንጆይ እንዳደረጋችሁበት ተስፋ አደርጋለሁ። ከዛ እየወጣን ነው፣ አንዳንድ ነገሮች ደግሞ እናያለን። አሁን እዚህ ኢየሱስ ክርስቶስን እየሰበኩ ነው። ያው እንግዲህ እንዳልኳችሁ መጀመሪያ ላይ ያው ክሪስማስን ሲያስቡ ክርስቶስን እያሰቡ ነው የሚያከብሩት። ስለዚህ በየመንገዱ ስለ ኢየሱስ ክርስቶስ የሚሰብኩ በጣም ብዙ አሉ። የበዓል ድባቡን እየተመለከትን አሁን ደግሞ ወደ አንዳንድ የሚገራርሙ ቦታዎች ጎራ እንላለን። አብራችን ተከታተሉ። ይሄ አካባቢ ፍራንክፈርት ስትሬት ነው የሚባለው። እዚህ ላይ ክሪስማስ ማርኬት ሁሌ ነው በየዓመቱ የሚከፈተው። እጅግ የደመቀ ስትሬት ነው። ጌጣጌጦች፣ ልብሶች፣ ምግቦች እንዲሁም ሹራብ፣ የብርድ ጊዜም ስለሆነ ማለት ነው። መብራቶቹ በጣም ለአይን የሚማርኩ ናቸው። መንፈስ የሚያድሱ ናቸው። የሰዎቹ እንቅስቃሴ እንዲሁም የገበያ ድምፅ ጎልቶ የሚሰማበት ስትሬት ነው። ስለዚህም የክሪስማስ እንዲሁም በዓል እንደሆነ እንዲሰማን ያደርጋል ማለት ነው። እዚህ ላይ ደግሞ በጣም የተገረምኩት ነገር ላሳያችሁ። ይህ የምታዩት የሚያምር ትንሽ ቤት ዝም ብሎ የቤት ጌጥ ብቻ አይደለም። የአየር ሁኔታ ቤት ዌዘር ሃውስ ይባላል። በውስጡ ባለው የተፈጥሮ የፀጉር ክር እርጥበትን በመለካት የአየር ሁኔታን ይተነብያል። አሁን እዚህ ላይ ወንድና ሴት ይታያቸዋል። በሩ ጋር ምስሉ ላይ እንደምታዩት የሴት የወንድ እንዲሁም ደግሞ የቴርሞሜትር መሀል ላይ ሰዓት እንዲሁም የክሪስማስ ጌጣጌጥ ያለበት ትንሽዬ ቤት ነው። አሁን ይሄንን እና የሴቷ ምስል ወደ ውጪ ከወጣች አየሩ ፀሐያማና ደረቅ ይሆናል ማለት ነው። የወንዱ ምስል ወደ ውጪ ከወጣ አየሩ ዝናባማና ወይም እርጥበት ይሆናል ማለት ነው። አይገርምም? እኔ በጣም ነው የተገረምኩት። ኤኒዌይስ መሀል ላይ ደግሞ የሙቀት መጠን መለኪያ ቴርሞሜትር አለው። ጥንታዊና አስደናቂ የአውሮፓውያን የጥበብ ውጤት ነው። እንዲሁም ቴርሞሜትር አለው። ለአይን በጣም ነው የሚማርከው። በጣም ነው ደስ የሚለው። እኔ በጣም ወድጄዋለሁ። ይህንን ቦታ ስላየሁት እኔ በጣም ደስ ብሎኛል። እናንተም እያያችሁ ደስ እንደሚላችሁ ተስፋ አደርጋለሁ። እዚህ በደንብ ይታያል። በተለይ የሴቷ ምስልና የወንድ ምስል እዚህ ቆይ ያሳያችኋለሁ። እዚህ ላይ በደንብ ይታያል። እና እዚህ ሰውየው ጠይቄው ባለሱቁ እያስረዳኝ ነበረ። ያው የነገርኳችሁ ነገር ነው። ቴርሞሜትር እያሳየኝ ነው እና የወንድ ምስል እና የሴቷ ምስል እያሳየኝ ነው። ያው ከተማው እንደምታዩት የበዓል ደመቅመቅ ያለች እና ሰላማዊ የሆነች ከተማ ናት።
እንዲሁም ሬስቶራንቱ ሁሉም ለበዓል ተብሎ በጣም ቢዚ ነበረ። ሁሉም ነገር በጣም ቢዚ ነው። በመንገዴ ደግሞ እንደዚህ አዲስ የተከፈተ 50% ዲስካውንት አዲስ ሱቅ ነው። ይሄ በጣም ትልቅ ሱቅ ነው። እዛ ሲቲ ነው የሚገኘው፣ መሀል ከተማ ነው እና በጣም ኤቭሪቲንግ በጣም ርካሽ ነው። በጣም ብራንድ እቃዎች ነው ያሏቸው እና ሁሉም ነገር በቃ በጣም ቅናሽ ነው። ሁሉም ነገር ቀንሷል። ግማሽ ነው። በቃ 50% ነው። አዲስ ስለሆነ ቅናሽ አድርገዋል ማለት ነው። ስለዚህ ይሄ አሁን በጣም ውድ ነው። ሌላ ቦታ ለነዚህ 32 የነበረ 16 ይሸጣል። ይሄ ደግሞ 40 የነበረ 20 ብር እየተሸጠ ነው ማለት ነው። ኤቭሪቲንግ በቃ 30 የነበረ 15 ሁሉም ነገር ግማሽ ነው የቀነሰው። ምክንያቱም እንደነገርኳችሁ ነው። ስለዚህ ሂዳችሁ መግዛት የምትችሉ ካላችሁ ሂዳችሁ መግዛት ትችላላችሁ፣ መጎብኘትም ትችላላችሁ። በጣም ነው የወደድኩት። እኔ በጣም ነው ደስ የሚለው። ከኔ ጋር ስላላችሁ በጣም ነው የማመሰግነው። እንዲሁም ደግሞ ሰብስክራይብ አድርጉልኝ። ይሄ አዲስ ዩቲዩብ ቻናል ስለሆነ ስለዚህ አብረን ብዙ ነገር እንሰራለን፣ እናያለን። እንዲሁም ደግሞ ማወቅ የምትፈልጉ ስለ በርሚንግሃም የሚሆን ሌላ ኮሜንት ላይ አስተያየታችሁ አስቀምጡልኝ። ስለዚህ ቤተሰብ ዋጋው እንደምታዩት ነው፣ ግማሽ ነው የቀነሰው። እንዲሁም ደግሞ ኳሊቲ ያላቸው እቃዎች ናቸው። እንዲሁም ያው ምንጣፍም አለ፣ በፈለግነው ሳይዝ ማግኘት እንችላለን። እሱም በጣም ሀፍ ፕራይስ ነው የተደረገው ማለት ነው። እኔ በጣም የወደድኩትኝ እና የዛሬ ውሎዬ እነዚህን ይመስላሉ ማለት ነው። አሁን ወደ ሌላ ቦታ እንሄዳለን። አብረን እንሄድ። የትም እንዳትሄዱ። በጣም ቆንጆ ቦታ ቆንጆ አሳያችኋለሁ። የትም እንዳትሄዱ ፋሚሊ፣ ሰብስክራይብ እያደረጋችሁ
you don't want. ስለዚህ እንደምታዩት የተለያዩ ዝግጅቶች ይዘጋጃሉ። በክሪስማስ ወቅት በጣም ደስ የሚል በዓል ነው። ለእናንተም እንኳን አደረሳችሁ፣ መልካም በዓል፣ መልካም ገና እያልኩ ከወዲሁ አሁን በመጨረሻ ላይ የምናየው ቲኬ ማክስ በሚባለው ትልቅ የአልባሳት ኮስሜቲክስ እንዲሁም የህፃናትና የወንዶች የሴቶች የሚገኝበት የተለያዩ የብራንድ ስብስብ የሆነ እስኪ አብረን እናያለን። እንዲሁም ደግሞ 60% ከመደበኛ ዋጋ ቅናሽ ነው ይሄ። ስለዚህ አብረን አንዳንድ ነገር እያየን ነው። አሁን መርጫለሁ። በጣም ደስ የሚል ነገር ነው ያለው እዚህ ሾፕ ላይ። ግን አሁን አንዳንድ ትንሽ ነገር ገዛሁኝ እኔም። ስለዚህ አሁን እዚህ የምከፍልበት ቦታ ነው እየከፈልኩኝ ነው። አሁን ልጨርስ ነው ጋይስ፣ ልንሄድ ነው፣ ከፍለናል። ስለዚህ ቤተሰብ ከኔ ጋር ስለቆያችሁ በጣም ነው ማመሰግናችሁ። አሁን ሁሉም ነገር ሾፕ አድርገናል፣ ወደ ቤት ልንገባ ነው። እንዲሁም የክሪስማስ ቀን እንደዚህ አብረን አይተነዋል። በጣም ደስ የሚል ቀን ነበረ። አሁን ወደ ቤታችን እየገባን ነው። ሾፒንጋችን አስቤዛችን ይዘን ለሁላችሁም መልካም የገና በዓል እያልኩ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ። አመሰግናለሁ።